ከትምህርት ቤት መቅረት ከስራ መቅረት። እሺ ጋይስ በገንገቢት ግሩፖች የተላለፈ የሰላማዊ ሰልፍ መልእክት በሶሻል ሚዲያ ኢትዮጵያ ላሉት እንስቶች ሴቶች ይላል መልእክቱ። እሺ መቅረት ከኪችኑ በተግባር ለማሳየት ያሰብናቸው ነገሮች ምንድን ናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከስራ መቅረት፣ እሺ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ እሺ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። ኪችኑንም አትወደውም ጋይስ፣ ኪችኑንም አትወደውም፣ ኪችኑንም አትወደውም። እሺ አንደኛ። ሁለተኛ ቅድም እንዳልኩት ለፍትህ ሚኒስቴር እና ስፔሻሊ ለሴቶችና ህፃናት ሚኒስቴር 3 ስልክ አለው፣ 1 ኢሜል አለው ፐብሊክ። በነገራችን ላይ ፍትህ ሚኒስቴር ወይም ሴቶች ሚኒስቴር ምናምን ጥቆማ ልስጣችሁ በዚህ አጋጣሚ ምን እንደሚያደርጓችሁ። እነዚህ ፌሚኒስት ግሩፕ የሆኑ ሴቶች በተደጋጋሚ ስልክ ወደ እናንተ ቢሮ በመደወል አቴንሽን ላይክ ጭንቀት ይፈጥሩባቸዋል። ያ ማለት ይሄ ሌላዎቹ ደውለው ሳይሆን አንዷ ፌሚኒስት 5-6 ጓደኞች ወይም 5-6 ስልክ ሊኖራት ይችላል። በተመሳሳይ ቦታ ላይ ሆነው ይደውሉላቸዋል። የራሳቸው ግሩፖች ቴሌግራም ግሩፕ አላቸው። በተደጋጋሚ ወደ እናንተ ጋር በመደወል ቢሮ ተጨናንቋል ይሏቸዋል። ከ10-20 የማይበልጡ ሰዎች ናቸው ይሄን ነገር የሚያደርጉት። በነገራችን ላይ በዚህ አጋጣሚ ጥቆማ ልስጣችሁ። ልክ አንዷ ፌሚኒስት 10 ጓደኛ ወይም 10 ሰዎች ጋር በመደወል እንደዚህ የሴቶች ሚኒስቴር ቢሮ በመደወል እናጨናንቃቸው ይሉና እናንተ ጋር 100 ጊዜ አንድ ሰው 20 ጊዜ ሊደውሉላችሁ 30 ጊዜ ሊደውሉላችሁ ይችላሉ። ይሄ ሶሻል ሚዲያ ላይ የሚፈጥሩት ሴራና ተንኮላቸው ነው። ምክንያቱም በራሴ ያደረጉትን ነው እየነገርኳቸው ያለሁት። ከዚህ በፊት አንድ ሆስፒታል ስሙን ጠርታ ስም አጥፍታለች ወይ ሚስጥር ያወጣሉ ብላ ተናግራለች ብለው ሶሻል ሚዲያ ላይ ሳይበር ቡሊ ሲያረጉኝ በነበረበት ወቅት እናንተ ጋር ቪዲዮ ደርሶ አይታችሁታል ሁላችሁም። ያወራውበት እዛ አካባቢ ስትሄዱ ሰዎች ሲያዋችሁ እዛ አካባቢ ያዩአችሁ ሰዎች ይነግሩኛል። ስልክ ቀይረው ከመስሪያ ቤቱ ቢሮ ይደርሰኛል ብላለች ሊያሾ ብለው ሶሻል ሚዲያ ላይ እንዴት አድርገው ሚዲያ ላይ እንዳስጨነቋችሁ አይታችኋል። ስልክ እየደወሉም ሆስፒታሉ ሲያጨናንቁ እንደነበር አይታችኋል። ስለዚህ ይሄ ሙዳቸው ነው። እነዚህ ፌሚኒስት የሚባሉ ሴቶች በተደጋጋሚ አንድ ሰው 10 ሊደውልባችሁ ይችላል። ቢሮአችሁ ላይ 10-20 ጊዜ ሊደውሉ ይችላሉ። ይሄ ሴራቸው ነው፣ ስራቸው ነው። ይሄንን እንድሰሙልኝ ይፈልጋለሁ። የስ መብት እንደዚህ አይደለም የሚጠየቀው። መብት እንደዚህ አይደለም የሚጠየቀው። አንዴ ልጅ አንዴ ጋይስ መጣ እና ምን ልላችሁ ፈልጌ ነው ጋይስ፣ ቴፋ አስቸጋሪ እንደዛ እያደረጉ እየደጋገሙ ያስጨንቋቸዋል ቢሮአችሁ። እሺ እና እነዛ ስልኮች በመጠቀም ደውሎ ድምጻችንን ማሰማት። አዲስ አበባ ኮሪደር አዲስ ስለ ልማቱ ምናምን እየተባለ ሶሻል ሚዲያ ላይ ሆይ ሆይታ። ኦኬ ሶሻል ሚዲያ ላይ ሆይ ሆይ ማለት ይፈልጋል አይደለ መንግስት። ስለዚህ ጉዳይ ሆይ ሆይ ብለን ኮሪሌት ማድረግ አለብን። አዎ ኢትዮጵያ በጣም አሜዚንግ የሆነ ቱሪዝም እንትን አላት፣ የቱሪዝም እንቅስቃሴዎች አሏት። በጦር ሰው የሴቶችን የማጥቃት እንቅስቃሴ አላት፣ ሴቶችን የማጥቃት እንቅስቃሴ አላት። ያንን ኤክስፖዝ ማድረግ ማለት ነው መፍትሄ ሲሰጥ ድረስ። እዚህ ላይ ነው የምናወራው ዛሬ። ሀሳብ ስትሰጡ፣ ጥያቄ ስታነሱ፣ ምንም ስታደርጉ እዚህ ነገሮች ላይ አድ ልናደርግ የምንችላቸውን ነገሮች ትነውራላችሁ ማለት ነው። ግን እንዳትረሱ ከሰኞ እስከ ሮብ ለማድረግ ለመስራት። 3ኛ ፌስቡክ እና ትዊተር። ስፔሻሊ ትዊተር ያላችሁ ፌሚኒስቶች በጣም ነው የምታስፈልጉን አሁን ላይ። ትዊተር ላይ እና ፌስቡክ ላይ እነዚህን ኦፊሶች በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ለማንኛውም የኢትዮጵያ ሴቶች እዚህ ሀገር የምትኖሩ ሚስቶች ከሰኞ ጀምሮ ተማሪዎችም ሴቶች ትምህርት ቤት እንዳትሄዱ፣ ቤት ውስጥ ያላችሁ ኩሽና እንዳትወጡ፣ ቢሮም ያላችሁ ቢሮ እንዳትሄዱ ሰላማዊ ሰልፍ እንድታስቡ ተብላችኋል። ጥሪ ተደርጎላችኋል። ቁጭ ብሎ ቃል ሀሳብ እንደመስጠት አይደለም። እኔ እኮ ጋይስ በጣም እኮ ነው የሚገርምኝ እኮ እግዚአብሔር ከተከከለ የኛ ጀግና ወንዶች ምን ቢሉ ጥሩ ነው ጋይስ? ገላገላችሁ ገላገላችሁ በተገላገልናችሁ። ምክንያቱም ነገርኳችሁ ተፈቃቅሮና ተዋዶ ወደ ትዳር ዓለም የሚገባ ወንድ የለም በዚህ ዘመን። እሱም ለጊዜያዊ ስሜቱን ሊያረካ ሲል ይመጣል ሴቷ ጋር፣ ከዛም በኋላ ይጠቃቀምባታል። አረገዝኩ ትላለች፣ ቤቱ ትገባለች። ስለዚህም ፍቅሩ የለውም፣ ለሴት ልጅ ክብሩ አይታየውም።
ባለትዳር የሆነ ወንድ ከሆነ ትዳሩን አክብሮ የሚኖረው ወንድም ከሆነ እዛ ጋር የሚንዘላዘሉ ሴቶች በጣም የሚያረጉትና የሚያረጋቸው ስላሳጡ ያንን ነገር እነሱ ጋር ሄዶ ማድረግ ስለሚፈልግ ትዳሩን መፍታት ነው የሚፈልገው። ሪያሊቲ እሱ ነው። ይህንን አይደለም የምትመክሩት። የሊያሾ መልእክት ደግሞ እስከዛሬ ድምፅ አጥተዋል ብላችሁ ድምፃቸው አልተሰማም ላላችኋቸው እህቶቻችን ለነሱ ድምፃችሁን በዓለም ደረጃ አሰምታችሁ አሳዩን እንጂ እዚህ ሀገር ያሉትን እንደዚህ ሆናችሁ እንደዚህ ሆናችሁ እያላችሁ ፕሮፓጋንዳ አትስሩ። ምንድነው ልጄ ቡርቴ ቡርቴ አንብሻትና ይዘሻት ነው ያልኩሽ አይደል እንዴ? ጋይስተኛታን ወለቱ ቆርብ እንትን ቅባ ቅዱስ ይላል ይወጣች በትንሽ በትልቁ ነው የምታለቅሰው ልጄ። ጋይስተኛታን ወለቱ ቆርብ እንትን ቅባ ቅዱስ ይላል ይወጣች በትንሽ እና ይሄን ነው የምለው። ከዛም እዚህ ሚዲያ ላይ መታችሁ ደግሞ ለምዳችኋል። ሪፖርትና በመንጋት መታችሁ የምትጩ ለምዳችኋል። ለምዳችኋል። እኛኛኛ ማለት በሊያሾ ለምዳችኋል። ከዛም ቀለል አድርጋችሁ ምናምን እስኪ የሚያችሁ በማርያም የሚያችሁ ጭራሽ ሰላማዊ ሰልፍ ጋይስ፣ ይሄ ትልቅ ድፍረት እኮ ነው። ስንት መብታችንን ብለን የምንጠይቃቸው ጉዳዮች እያሉ እኛ ሴቶች ለተበደሉት ጥቃት ለደረሰባቸው ለነሱ በዓለም ደረጃ ድምጻቸውን አሰምታችሁ አሳዩ። ሚዲያ ላይ ስለተሰማችሁ ሰው ይሄ ጭንቅላት ውስጥ እናንተ ትሰማላችሁ፣ ትፈራላችሁ። ይሄ ነው መፈራት፣ የእናንተ መፈራት ይሄ ነው። ማርያምን እግዚአብሔር ይጠብቃችሁ። በተቀረ እንደ ሴት ልጅ እንደ እናት ነገም ከነገ ወዲያም ነው የምናገረው። ሴት ልጅ ራስሽን የምታስከብሪው ራስሽ ነሽ። ራስሽን የምታስከብሪው ደግሞ እንደነገርኩሽ በሌላ አይደለም። ነገርኩሽ፣ ምሳሌ ነኝ፣ በቂ ሲንግል ማም ነኝ፣ ትዳሬን ፈትቼ የምኖር እናት ነኝ። ይሄንን ለእናንተ ጭንቅላት ቢኖራችሁ ለእናንተ በቂ መልሳችሁ ነበርኩኝ። እኔ ጋር ስትመጡ ግን ደካማ ጎኔን አጠንጥነሽ አንቺም ሆነች ጓደኛሽ ሰምታችሁ ሚዲያ ላይ ልትዘባበቱብኝና አሸማቃችሁ ልታጠፉኝ የነበራችሁ እንስቶች ናችሁ። በምን ቋንቋ ነው እናንተ ጥሩ ልብ ያላችሁ? አብረሽ የበላሻትን ጓደኛሽን በአደባባይ ላይ ወተሽ ያዋረድሻት ነሽ ዛሬ ለሴቶች መብት የምትከራከሪው። ከዛ ባል ስለ ባል ደካማ ጎን ሚዲያ ላይ ወተሽ ቤታቸው ሄደሽ አጠንጥነሽ መተሽ ሚዲያ ላይ ስትናገሪ ባል በንዴት መጥቶ የሚስቱን አይንና ጥርስ ቢያፈርስስ ስህተት አለበት? ሀቅ አለው እኮ እውነት አለው እኮ ባል። ምክንያቱም ጓደኛ ነሽ። ከዛም አንቺ ለሴቶች የምትከራከሪ እንስት ነሽ። ሊያሾ እያለቀሰሽ በእንባ ሚስጥሬን ስነግርሽ ወይም ደግሞ እንዲኮነኝ ብዬ ስነግርሽ አደባባይ ላይ መተሽ አላግጠሽብኛል። እኔ በጋ አይደለሁም፣ ህይወትን የምኖር አስተምርሻለሁ እኔ። ከዛም ዛሬ ለሴቶች መብት የምትከራከሪ ናት። ሊያን እንትን ብለናል፣ አጥፍተናል፣ ኬኳ ጎዳና ላይ ትውደቅ ያላችሁ ናችሁ እናንተ ናችሁ ለሴት የምትከራከሩት። ኦ ማይ ጋድ ጂሰስ ክራይስት ጋይስ፣ ሴት ልጅ አደባባይ ላይ እሽኮለሌ ሲልባት የምታበረታቱ የምትደግፉ መብቷ እንደሆነ በግልጽ የምትናገሩ እንስቶች እናንተ ናችሁ ስለ ሴት መብት የምትከራከሩት። ሌላ ዓላማና ሌላ ስትራቴጂ ከሌላችሁ ለምትጠይቁት አሳይለም ማሟያ ካላረጋችኋቸው እዚህ ሀገር የሚኖሩትን ሴቶች መብታቸው አልተከበረላቸው፣ ፍትህ አላገኙትም ያሉትን ሰዎች እስኪ በዓለም ደረጃ ድምፅ አሰሙና አሳዩን። እየመጣችሁ የራሳችሁ ስራ አትስሩ። ይሄን ያህል ህዝብ በሶሻል ሚዲያ ይሰማናል፣ ይሄን ያህል ህዝብ ይቀበለናል፣ ይሄን ያህል ህዝብ እያየን ነው እያላችሁ እናንተ ለምትጽፉት እንትን እንዲመቻችሁ እዚህ ያሉትን ምስኪን ኑሮ ባሏ ምኗ ያስጨነቃትንንስ ድራማ ትሰሪባታለሽ። ካልሆነ ደግሞ እንደዚህ ደፋርኮሽ ዘለሽ ከሀገርሽ ለምን ወጣሽ? አንድ ሳምንት እስር ቤት ብትገቢ ዘለሽ፣ ከዛ ዘለሽ ወጥተሽ እዛ ቁጭ ብለሽ እየጠየቅሽ አንቺ ለሴት መብት መከራከርማ እዝቹ ቁጭ ብለሽ አፍንጫው ላይ ቁጭ ብለሽ እየተከራከርሽ እየተናገርሽ ነው። ለምን አንቺ እንደምትመጻደቂው እንደምታወሪው እዚህ ያለችው እንዳንቺ ለምን አታወራ? እየጠየቅኩሽ ነው። እውነታው እሱ ነው።
ግን ሆድ ለባሰው ማጭድ አታውሰው። ሚዲያ ላይ ኦፍኮርስ የከፋታለች፣ አለቀሰቻለች፣ የተበደለቻለች ስታወሪ እውነት ይመስላታል። ፊልም አትስሪ፣ ፊልም አትስሩ።